ወደ እንመጣለን። እዛ ዱባይ ያላችሁ ሰዎች አልገባልኝ ነገሮችን ጨርሰን ነው አይደል? እንደምንሄደው ሽማግሌ ትልካለህ አይደል? እንዴት እንዳፋቀችኝ አትጠይቁኝ። ዛሬ ሃይማኖት ታደሰ ቸከሰችብን አይገልጸውም። ምኞትሽን ያሳካልሽ ባይዘው ወይ ማለት ነው እንዴ? የት ይለኝ እንዴ ነገር ሲይጋለ ኧረ ቆይ እንጂ እኔ ቆንጆ እንዴ ዱባይ መሄድ አለብን። እዛው ምክንያት ነው ሁሉ ነገር የሚሆነው ማለት ነው። ኧረ ቆይ እኔ ቆንጆ አላለም ብሩክ ይመች እውነት ዱባይ መሄድ አለብን። እዛው የገዛው ዝም ብሎ ሽማግሌ ይላካል። ሽማግሌ ይላካል ወይ ነው ጨዋታ? እና ምን ይባላል ታዲያ? አይጮህ አይጨፈር ዝም ብሎ ነው የሚላከው። ቡቡዬ የምን ፍቃድ የምን እንዴ ልጃችሁ እንደ ልጄ ነው ያበደ ጥያቄና መልስ እዚህ ጋር እግዚአብሔር አሽኪ ምን ቆየኩ ከተሰጠኝ ነው ያፍልቼ እንጂ ምንድነው የምትይው? ኧረ እዚህ ጋር በሳቅ ሞትኩኝ። ቆየ እኮ ከተሰጠኝ ያፍልቼ ነው አላለም። ምን ማለት ነው ብሩክ? አልገባኝም። በሳቅ ሞትኩኝ። እግዚአብሔር የምር ነው። ካሜራማን ልዘልን ተረጋጋ። በጣም ብዙ ነገር አደርጋለሁ። ይመችሽ። እኔ እናት መናገር እቅድሽን ፈጣሪ ያሳካው። እውነት ለመናገር ብዙ ነገር እንድታረጊ መልካም ምኞታችን ነው። የሰራሽበትን ብዙ ሰው ይጠይቅሻል። ጥሩ ነገር እንደምታደርጊ በተስፋ እንጠብቃለን። ያላንቺ እግዚአብሔር ዱባይ ሄደን በአዲሱ ቤታችን ደስተኛ ሆነን እንድንኖር ነው የሚፈልገው። ብሩኬ በቃ የለም ጠፋ እኮ በቃ ሄደ ተኛ እኮ ላይሽ ላይ። በነገራችን ላይ ደስ የሚል ነገር ነበር ቢሳካ ማለት ነው አይደል ጋይስ? አራት ልጆች ዱባይ ላይ ይወለዳሉ። ለትምህርት ቤት ግን ዱባይ ላይ ያስቸግራል። ቅምጥሌ ነጭ ይሆናሉ ላልሽው ነገር ቤት ውስጥ ስለሚሆኑ ቤት ውስጥ ስለምትሆኑ ኢትዮጵያ ላይ ራሱ ነጭ ናችሁ እና እዚህም ስትመጡ ለትምህርት ቤትና የሆነ መታወቂያ ለማውጣት ነው እዚህ ዱባይ ላይ የሚያስቸግረው እንጂ ልጅ ለማሳደግ በጣም ደስ ይላል። ዱባይ ዳይፐሩ ውድ ነው እንደ ኢትዮጵያ ሞዴስ እንኳን 110 ብር ገባ ጋይስ። እንዴ ፍትህ ዳይፐር ስንት ሊሆን ነው በዚህ አጋጣሚ? ስለዚህ አራት ልጅ ተወልዶ በኢትዮጵያ ኑሮ አስባችሁታል? ያ ነገር እዚህ ጥሩ ነው። ስራ ካለ ጥሩ ገቢ ካለ ጥሩ ነው። ግን ምንድነው እዚህ ጋር የሆነ የመኖሪያ ፍቃድ ማሳደሱ ምናምኑ እሱ ነው የሚያስጠላው። ከዛ ስራ ፍለጋ ስራ ያስጠላል። ዩቲዩባችሁ ግን እንደዚህ በደንብ ቆንጆ ስራ ቆንጆ ገቢ የሚያስገኝላችሁ ከሆነ ተግታችሁ ከሰራችሁ አታረጉትም አይባልም፣ ታረጉታላችሁ። ቅምጥሌ የምኞትሽን ያሳካልሽ። አዎ የሰራሽበት የት ሆነ እየተባልሽ ነው። ይሄን ታውቂያለሽ። እሱን ነገር ለማሳወቅም ጭምር ይመስለኛል። እንዲሁም ደግሞ የጀመርሽው እቅድ ይኖራል እውን ታረጊዋለሽ ብዬ ተስፋ አደርጋለሁ። ምክንያቱም ብሩክ ምን ይሰማዋል የሚለውን ነገር ስለሞከርሽው ይሄን ነገር አደርገዋለሁ የሚል ነገር ሞራል እንዲኖርሽ ያደረገችው ይመስለኛል ቤተሰቦች ማለት ነው። ብሩክም እንግዲህ ማለት ከሱ አልጠበቀም። እንደዚህ እንግዲህ አይታወቅም። ዱባይም ባይሆን አገር ውስጥ ራሱ እንደዚህ አይነት ነገር ቤት ከገዛሽ ራሱ በጣም ጀግና ሴት ነሽ። ባንቺ አቅም ባንቺ እድሜ ትለያለሽ። የብዙ ሴቶች ራዕይና አርአያ መሪ ነሽ ብዬ ተስፋ አደርጋለሁኝ። ምክንያቱም በዚህ እድሜ ቤተሰብሽንም ረተሽ አንቺንም ለውጠሽ በጣም ደስ ይላል። በነገራችን ላይ አይደል ጋይስ? ምኞትሽን ያሳካው ነው የምምለው ማለት ነው። የትም ይሁን የት ይሳካ ብቻ ማለት ነው። እና የኛ ወድ ቤተሰቦች ምኞታችሁን ተመኙላት። መመኘት ጥሩ ነው። ጥሩ ነገር መመኘት መልካም ነው። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ወሬ ያበዛውባችሁ ሰላም ሳላችሁ ምሽቱ እንዴት ነው? ደህና ናችሁ? አለሁ እኔ ደህና ነኝ። ሃይማኖት ታደሰማ ኢንትሮ ትስራ ቸከሰችብን አይገልጸንም። ይመችሽ ግን ማለት የሰው ልጅ የተመኘውን ነገር ያገኛል ይባላል እና ባጭሩ መመኘት ጥሩ አይደለም። በሰፊው ተመኝታችሁ ባታገኙትም እንኳን ምንም ማለት አይደለም። ዱባይ መኖር ማለት ደግሞ በጣም ሲምፕል ነው። ከኢትዮጵያ ከአዲስ አበባ ትንሽ ምን ለወጥ የሚያደርገው ነገር ሌባ የለም። በቃ ሌባ የለም። እንደዚህ የኑሮ ውድነት የለም አለ። ግን ቢኖርም በትንሽ ነገር መተዳደር መኖር ትችላላችሁ። እንደ ኢትዮጵያ አይደለም። ኢትዮጵያ እኮ እናቴ ገቢያችሁ የሌለ እምገዙት እቃ የሌለ ሰማይ። ስለዚህ ኢትዮጵያ በጣም ከባድ ነው ለኑሮ። ግን እዚህ በጣም ቀላል። ይሄ ምግብ ምናምን በምን ሆዳችሁን ትሸውዱታላችሁ። ግን የአበሻ ምግብ ካላችሁ ያው ውድ ነው እዚህም ማለት ነው። በነገራችን ላይ ልጅ ለማሳደግ ምናምን የልጆች ልብስ፣ የልጆች መጫወቻ ቦታ፣ ልጆች በጥንቃቄ እንዲያድጉ፣ ልጆች በንጽህና እንዲያድጉ ምናምን ብዙ ወጪ አይጠይቅም። ጥሩ ነው ዱባይ ብዬ አስባለሁ። የቅምጥሌ ምኞት ነው እንግዲህ። እኔ አላቅም ጋይስ፣ ካሳካላት ደስ ይላል። በጣም ነው ደስ የሚለው። ያው ዱባይ ላይ በ3 ወር አንዴ እንግዲህ ሚፍታህ ይመላለሳል። ያው የሆነ እንግዲህ ከዛ ሀገር የዛ ሀገር ሼክ በጣም የዋህ ነው፣ ደግ ነው እና የሆነ ቤት ከሰጠው ሚፍታህ
እንደዛ አድርጎላት ከሆነ ሴቶችን ይደግፋል በጣም ባይዘው ማለት ነው። የዛ ሀገር መንግስት በጣም ጥሩ መንግስት ነው እና የኛ ወድ ቤተሰቦች ያሳካላችሁ እያላችሁ ጸሎት አድርጉላቸው። እንዲሁም ደግሞ ብዙ ብሩኬ ጓደኞች አሉት በነገራችን ላይ መናገር ስላልፈለገ እንጂ ዱባይ ላይ ብዙም ያውቃቸው አሉ ጓደኞች ያገቡ 4 ልጆች ያላቸው። እንደውም አንደኛው ግብዳ ነው ያምራል በጣም ማለት ነው። የታየሽው አትሉኝም? ልንገራት አልናገርም። የሆነ ቦታ ላይ እንደውም እኔ እንዴት ተዋወቀው ምናምን ብዬ በቃ አይቼ ከዛ ተገረምኩኝ። ከዛ 4 ልጆች አሉት። ሚስቱም በጣም ታምራለች አበሻ ናትና ደስ የሚሉ መዝናኛ ቦታ ሄዶ ምናምን ብቻ ደስ ይላል። እና የሆነ ቦታ ያየሁት በነገራችን ላይ አይታችሁት ይሆናል እናንተ ግን ቼክ ያደረገው ሰው የለም ማለት እንትን ተፖስቱት ነበረ እንትን ላይ ቲክቶክ ላይ ወይም የሆነ ቦታ ተፖስቱት ነበርና በጣም በቃ እንትን ብዬ እንጂ ከነዚህ ሰዎች ጋር ይታወቃል ብሩኬ ምናምን ብያለሁ። እና እንደዚህ አይነት ሰዎች ጋር ይታወቃል። የኦልሞስት ቅምጥሌ ትክክል ልትሆን ትችላለች ብዬ አስባለሁ። ፕሮሰስ ላይ ልትሆን ትችላለች። እውን ያርግልሽ ብላችሁ ሞራል ስጧት፣ ይገባታል። ደግሞ ብሩኬ ምንድነው ያለ ከዚህ ከኢትዮጵያ ሴቶች ብታሸሽኝም እዛም አረቦች አይለቁኝም ብሏል። እንግዲህ እዚህ ሀገር ከመጣህ እንኳን እንዴት ነው? እዚህ ሀገር እንኳን ችግር የለም። ያው የኛዎቹ ናቸው ችግሩ እዚህ ሀገር የኛዎቹ አበሾቹ። ወይኔ እንደውም ኢትዮጵያ ይሻላል። ኢትዮጵያ እንደውም ይሉኝታ የሚባል ነገር አለ። እዚህ ሀገር እኮ በስመ አብ ወልድ በስመ አብ እዚህ ሀገር የሌለ ነው በእናታችሁ። ስለዚህ ሀገር አይወራም። የዚህ ሀገር ኢትዮጵያዊ ሴቶች ከኢትዮጵያ እንኳን አምጥተው ባላምጥተው ስንቶቹ ናቸው የሚቀሙት እዚህ? በጣም ነው የሚገርሙ። ስለዚህ ቅምጥሌ እዛው ይሻልሻል፣ በዚህ እንኳን እዛው ይሻልሻል። ግን ኤኒዌይስ ብሩኬ ያኔ እቃ አይደለም ወደዛ የሚሄድበት ወደዚህ የሚሄድበት ነገር የለም። ብሩኬ ካንቺ ውጭ ማንንም አያይም ማለት ነው። ማንንም አይፈልግም። ያው አንቺን ብቻ ነው የሚፈልገው። ምርጫው አድርጓል ቆይቷል። እስከዛሬ ሰው ሲንከባከብ ያሳደገውን ተክል ወደዚህ እንዳይጠወልግ ወደዛ እንትን እንዳይል እሱን ራሱን እየተንከባከበ ይቀጥላል እንጂ ፍሬ እንዲያፈራ ሌላ ነገር እንደገና እንክብካቤ ወደ ስር ገብቶ ይፈልጋል ብዬ ተስፋ አላደርግም። እና ደግሞ አንድ ያሳቀኝ ነገር ደግሞ ቅመሜ ሽምግልናውን ምላከው በቃ በምክንያት ነው። በቃ ፍቅሩ የሚገለጸው አብሮ መኖሩ የሚገለጸው ሽምግልናውን በምክንያት ነው። በቃ አሁን ይሄኔ ሽምግልና ተልኮ ይችን ለመግለጽ ነው መሰለኝ ነው አይደል ነው ብቻ አላቅም። ብቻ የሆነ መልእክት አለው ብቻ የተናገረችው ነገር ቅምጥሌ ማለት ነው። እና ብቻ ደስ ይላል። ሽምግልና ላክ ለማን ነው ምልከው አላለ። በጣም ነው ያሳቀኝ እዚህ ጋር። እውነት እኮ ነው። ለማን ነው ፈቃድ የሚጠይቀው? ልጅህን ለልጄ እቤት ሆና ቢሆን ነበር ያለችው። አብረው የምትኖረው አብረው የምትውለው አብረው የትም ሄደ የት አብረው ነው ያለችው። ስለዚህ ልጅህን ለልጄ ለማን ነው የሚባለው? እንዲህ እንደውም ልጅ ወልዳችሁ ክርስትና ብትደግሱ ይሻላል። ከዛ በኋላ ቤተሰብና ቤተሰብ አንድ ላይ መብላት ማጠጣት የምራስ ስም ምናምን ተብሎ የስም ማውጫ ቅልቅል ነገር እንደዛ ቢሆን ይሻላል እንጂ ካሁን በኋላ ሽምግልና አይሄድም። የምሬ ነው አይሄድም። እንዴ የምን ሽምግልና ነው ካሁን በኋላ? በቃ እኔ እንደዛ ነው የማስበው። ቤተሰብ ምክንያት ብሩኬ እኮ ጨርሶታል። እኔ አፍልቼ ነው እንጂ ከተሰጠው ቆየ እኮ አሽቄ ያላለም። የምር እኮ ነው እውነት የምር ትደግ ብሎ ነው ብሩኬ ትደግ። የሆነ ሚዲያው ላይ ያለው ነገር ሰው በቃ የሷ በነገራችን ላይ ብሩክ ማለት ነው ሴት ልጅ ክብር በጣም ነው የሚጠብቀው በጣም እና አሁን በፊት አሁን እኛ ፍቅርህን ግለጽ እንደዚህ ይሁን እንዲሁን ባልንበት ሰዓት እንደዚህ በሚጣሉ ሰዓት እንደዚህ አይነት ነገር እንኳን አሳይተው ቢሆን እንዲህ ተጠቅሞባት እንደዚህ ሆኖ ምናምን ማለታቸው አይቀርም። አሁን ላይ ግን ግማሹ ሰው እርግጠኛ አይደለም፣ ግማሹ ሰው ብዙ ሰው አወዛግበዋል። በነገራችን ላይ ሃይሚና ብሩኬ ማለት ነው አብረው እንኳን ቢሆኑም ባይሆኑም ያኔ አብረው ቢሆኑ ስላችሁ አብረው የራሳቸውን የህይወት ላይፋቸውንም ጀምረውም ከሆነም አልጀምረውም ከሆነ ሚዲያ ላይ አለማውጣታቸው በጣም አሪፍ ነው። በድብቅ መያዛቸው በጣም ደስ ይላል በነገራችን ላይ ማለት ነው። ብሩክን ያፍልቼ ነው እንጂ ተተፈቀረልኝ ቆይቻለሁ ያለው ነገር ማለት ምንም ነገር ማድረግ መብቴ ነው፣ ግን እኔ አላደረኩም ለማለት ነው። አፍልቼ ነው ያለው ነገር አልገባኝም። ኮሜንት ስር ገርን ጋይስ ለክፋት አይደለም ደግሞ ማወቅ ፈልጌ ነው ማለት እኔ ልጠብቅ ብዬ ነው ወይም ደግሞ እንዴት ተረጎማችሁት? እኔ አልገባኝም። ብቻ እዚህ ጋር እኔ አፍልቼ ነው እንጂ ያለው ነገር አልገባኝም። ብቻ ባይዘው ግን አሁን ላይ ሽምግልና የሚባለው ነገር ለወግ ለደንቡ ቢሆን እንኳን አይ
ምክንያቱም ጋሽዬም በአደባባይ ብሩኬ እንደሚወደው ተናግሯል። ሙሽዬም ሀይሚን በአደባባይ እንደምትወዳት ተናግራለች። ኦልሬዲ ፈቃደኛ ናቸው። ልጅህን ለልጄ እኮ የሚባለው አባት ልጅህን ለልጄ ስጥልኝ እኮ ልመና እኮ ነው። በቃ ይሄ ባህል ሆኖ ልመና ነው። እንዳታንገራግር እምቢ እንዳትል ነው። አሁን እኮ ሀይሚ ፈቃደኛ ናት፣ ብሩኬ ፈቃደኛ ነው። ማን ነው የሚለመነው? ስለዚህ ለወግ ለማረጉ ዝም ብሎ ቀለቀል ይደገሳል። ከዛ የስም ማውጫ ዳቦ ይጋገራል። አለቀ በቃ። እንደዛ ይሻላል እንጂ አሁን ረኒ እንጃኔ ምንም አይዋጥልኝም ብቻ ምክንያቱም አይመጣውም። አብረው ባይኖሩ ይመጣው ነበረ። ጀስት እንደ ጓደኛሞች ናቸው። አሁን አብረው ኖሩ ይባላል። አብረው ባይሆኑ አሁን አብረው እየኖሩ አብረው የትም ቦታ ሳይለያዩ እንዴት ነው ልጅ ልጅ ሽምግልና? አረ እኔ እንጃኔ አላቅም ጋይስ። ለማንኛውም ብሩክ አለማየሁ የሴት ልጅ ክብር አስከባሪ፣ የሴት ልጅ ክብር ጠባቂ ስለሆነ ያኔ ይገባዋል። ግን ምንም ነገር ይገባዋል። እሱ አይደለም የዱባይ ቤት ሌላም ነገር ይገባዋል በነገራችን ላይ ማለት ነው ለብሩክ አለማየሁ። ምክንያቱም የሀይሚን ደስታ ነው የሚፈልገው። እሷን ለማስደሰት ደፋ ቀና ይላል ብዙ ነገር። ስለዚህ እሷም አንድ ያቀደችው እቅድ አለን ብለን ተስፋ እናደርጋለን። ምክንያቱም ብዙ ጊዜ የምትሰራው የት ነው ብሩክ የሆነ ነገር ሲያደርግ የእሷም አለበት የእሷ ገንዘብም አለ እሷ የምትሰራው የት ነው የሚባል ነገር ብዙ ነገር ስለሚወረወሩ እነዛን ነገሮችም ጣል ለማድረግ እንፈልጋም ሊሆን ይችላል። ባይዘወይ ሂውማን ሄሩም ይሄ ጥፍር ማሰካቱም የሴቶች ጉዳይም እንደምታዩት ነው። ወጪ የሌለ ነው። ወንድ ልጅ እኮ ጸጉሩን ተቆረጠ ግፋ ቢል ሎሽን ከተቀባ ነው፣ ሳሙና ቢገዛ ነው። እኛ ሴቶች ግን ማለት ነው ብዙ ነገር እስቲል ወንድ ልጅ 5 ፓንት ካለው ለ6 ወር ይለብሰዋል። እኛ 5 ፓንት አይበቃንም። አሁን በፓንት ደረጃ እንኳን ብትሄዱ አንድ ፓንት ስንት ብር ነው የሚገዛው? አስባችሁታል? ስለዚህ በጣም ከባድ ነው። ሴት ልጅ ደግሞ አንድ ልብስ አትለብስም። ወንድ ልጅ 3 ሱሪ ቢኖረው 3ቱንም አንዱን ሱሪ አንድ ሳምንት ይለብሰዋል። ሴት ልጅ ግን አንዱን ሱሪ 2 ቀን አትለብሰውም። ገባችኋላ? ስለዚህ ልብሳችሁ ውድ ነው፣ የነሱም ውድ ነው። ግን እነሱ 3 ካላቸው በጣም በቂያቸው ነው። እንደ ሴት አይደሉም። ስለዚህ ይሄንንም ታሳቢነት እያደረጋችሁ ሀይሚ የምትሰራው ብር የት ሄደ ምን አደረገችው ለምትሉ ሰዎች ኑሮውንም እያሰባችሁት ገብቷችኋል አይደለ? በብሩክ ጋር ስትሄዱ የቤት ኪራይ አለ፣ የመኪና ነዳጅ አለ፣ የተለያዩ ነገሮች ይኖራሉ። ብዙ ነገሮች አሉ በነገራችን ላይ ማለት ነው። እንዲህ ካሜራ ላይ እንደሚወጡት ሁሉ ቀላል አይደለም። ሁሉም ነገር ያስፈልገዋል፣ ስራና ካልኩሌት ያስፈልገዋል ቤተሰብ እና ለማንኛውም ሃይማኖት ታደሰ ህልምሽን ቢያሳካልሽ መልካም ምኞታችን ነው። ዱባይም ከሆነ ዱባይ ሆነ ሌላም ሆነ ሌላ አገርሽ ላይ ራሱ ዝንጥ በሰሪ አገርሽ ራሱ ዱባይ ነው። አገርሽ ራሱ በአሁን ሰዓት ማለት ነው። ምክንያቱም አሁን ካለው ነባራዊ ሁኔታ አገራችን ለራሱ ዱባይ መሆን ይችላል ወደፊት ማለት ነው። ምክንያቱም ከዚህ ከሰው ሀገር በምንም የሚያንስ የለም። ያጣነው ሰላምና ፍቅር ብቻ ነው ሀገራችን ላይ። በእያንዳንዱ ነገር የኢኮኖሚ መዛባት፣ የኢኮኖሚ መወደድ፣ ስራ ማጣት፣ ኢኮኖሚያችንና ስራችን አለመገናኘቱ ነው እንጂ ሀገራችን ላይ በጣም ሀገራችን ከማንም ከዱባይ በምንም አታንስም፣ በምንም ማለት ነው። ያው ያናኗር ዘይቤያችን ነው እንጂ እና ያው ያላዩት ሀገር ይናፍቃል ነው ቅምጥሌ ይመችሽ። እዚህ ነይና እንግዲህ ተቃጤ ፊትሽ ቲማቲም ሲመስል ከዛ ሀገር ይግደልኝ ትያለሽ። ሙቀቱ ማለት ነው አይመስላችሁም? ውድ ቤተሰቦቼ ለማንኛውም ምኞቷን ሞራሏን ስጧት ማለት ነው። ለዛሬ ይዤላችሁ መጣሁት ሀሳብ አስተያየት ይሄን ይመስላል። የብሩክ ነገር ነው ያሳቀኝ። ለማንኛውም ሽምግልና ምልከው እኔ ከተሰጠኝ ቆይቻለሁ። አፍልቼ ነው እንጂ ያለት ፓርት አፍልቼ ነው የሚለውን ፓርት ብቻ እሷን ብቻ አብራሩልኝ ቤተሰቦቼ። አመሰግናለሁ። ወዳችኋለሁ። ባይ